ሁላችንም የእግዚአብሔርን ቤተ መቅደስ እንጠብቅ። ኢየሱስ ጌታ ክብሩን ይሰጥ እግዚአብሔር። ከዛስ ለራሳችሁ አይደላችሁም። እኛ የራሳችን አይደለንም። እኛ የኢየሱስ ልጆች ነን። እኛ የእግዚአብሔር ልጆች ነን። የራሳችን አንዳች ነገር የለም። በራሳችን ውስጥ የምንፈጥረው አንዳች ነገር የለም። ፀጉራችንን ነጭ ወይም ጥቁር ማድረግ የማንችል ነን። በቁመታችን ላይ አንዲት ነጥብ ስንዝር ቁመት መጨመር የማንችል ነን። ሁሉን ማድረግ የሚችል እግዚአብሔር ብቻ፣ ሁሉን ሊሰራ የሚችል እግዚአብሔር ብቻ። ለዚህ ለራሳችሁ አይደላችሁም። ማንም ሰው የራሱ አይደለም። እኔም የራስ አይደለም፣ እናንተም የራሳችሁ አይደላችሁም። እኔም እናንተም የእግዚአብሔር ብቻና የእግዚአብሔር ነን። የእግዚአብሔር በዋጋ ገዝቶናል። በደሙ ገዝቶናል። በመገረፉ ቁስል ተፈውሰናል። በመከራው ተፈውሰናል። መስቀሉን ተሸክሞ እስከሚሰቀልበት ተራራ ወጥቶበታል። ለእኔና ላንቺ ዋጋ ከፍሏል። ገዝቶናል። አታርክሱት። ዋጋ የገዛው አትጠሉት። በዋጋ የገዛችው ማን ነው? እስኪ ለአንድ ሰው የሚሞት ሌላው አንዱ በጥፊ ሊመታ እሱን አትምታው እኔን እንድመታኝ የሚል አለ? በጥፊ ሊመታው ሲመጣ ተው እሱን አትምታ እኔን መታኝ ብሎ የሚሰጣለ ጥፊ ፊቱን። ኢየሱስ ግን ላንቺም ላንተም ለኔም ፊቱን ነው የሰጠው። በጥፊ ነው የተመታው። የሊቀ ካህናቱ ሎሌ እኮ ነው። ሊቀ ካህናቱን ተናገርክ ብሎ በጥፊ መታው። እኔ አምላክ ነኝ እንዴት ትመታኛለህ ብሎ አልተነሳም። ዝም ነው ያለው። ለምን ትመታኛለህ? ምን ተናገርኩ? ምን ክፉ ተናገርኩ ብሎ ኢየሱስ በትህትና አምላክ ሆኖ ሳለ እሳት ለብሶ ሳለ በትህትና ሲናገረው ለሌው እንደዚህ አለ። የሊቀ ካህናቱ ላይ አፍን እንደዚህ ትሰነዝራለህ? እንዴት ትናገረዋለህ? እንዳለ የሊቀ ካህናቱ አምላክ መሆኑን አላወቀ። በጥፊ ነው የመጣው። ለማን? ለኔም ላንተም ላንቺ። ማንም እየተነሳ በጥፊ እንዳይመታን እሱ ተመታ። ማንም እየመጣ እንዳይወረውረን እሱ ተወረወረ። ማንም እየመጣ እንዳይገፋን እሱ ተገፋ። መቅደስ ላይ አገልግሎ ሲወጣ እየገፉት ገደል ላይ ሊወረውሩት ይዞት ሄደ። እሱ ከተገፋው ለኔ ላንቺ ብሎ ነው የተገፋው። ተገፍቶ እየገፉት ወሰዱና ሊወረውሩት ባሰቡ ጊዜ በመካከላቸው አልፎ ሄደ። የተገፋው ለኔና ላንቺ ላንተ ብሎ ነው ጌታ ኢየሱስ። እንደዛ የደም ግባት ሁሉ እስካይኖረው ድረስ ከሰውነቱ ደም አልቆ ነጭ የደም ሴሉ፣ ቀይ የደም ሴሉ፣ አቅሙ፣ መቅኑ ሁሉ አልቆ መስቀል ተሸክሞ የወደቀው ለኔና ላንቺ ብሎ ለኔና ላንተ ብሎ ከወደቀ በኋላ እኮ ተነስ ነው መነሳት የማይችል አልበላም አልጠጣም። ተራራ ላይ ሲጸልይ ሲጾም ወደ አባቱና ወደ አባታችን ወደ አምላካችን እየጮኸ
የከረመ ኢየሱስ መስቀል ተሸክሞ መሄድ ሳይችል ወደቀ። ተነሳ፣ መቆም የማይችል በዛ ላይ የሚቀጠቅጡታል። በዛ ላይ ጭንቅላቱ የሾህ አክሊል ተደፍቶበት ባለበት ላይ በዛ ይቀጠቀጣል። የሾህ አክሊሉ ጥልቅ ብሎ እስኪገባ ድረስ ለማን ነው? ለእኔም፣ ላንቺ፣ ላንተ። ይህንን ጌታ ይህን አምላካችንን ወደ ግራ ትተን ለዚህ ምንም ዋጋ ላልከፈለላችሁ ስለ እናንተ ያልደማና ላልሞተው ዲያብሎስ ከእግዚአብሔር ክብር የተወረወረ ጨለማ ለሆነ ዲያብሎስ ትሰግዳላችሁ። እሱ ባዘዛችሁበት ቦታ ላይ መሸታ ቤት እየሄዳችሁ ዝሙት ትሰራላችሁ። በየቤታችን ጭስ እናጨስለታለን። እሱን እያመለከ ለእሱ እንሰግዳለን። በየጠንቋይና በየመተት ቤት እንሄዳለን። የሞተልሽ እያለ ዋጋ የከፈለልሽ እያለ የአማልክቶች ሁሉ አምላክ ኢየሱስ ሆኖ ሳለ አማልክቶችን ልናመልክ እንሄዳለን። ከዛም አልፎ በዚህ በተቀደሰ ሰውነታችን ላይ እናረክሰዋል። አታርክሱ ወንድሞችና እህቶች። ዓለም ሁል ጊዜ ደስታ የምትሰጥ ትመስላለች። እንደ ሸምበቆ ግን ቀፎ እያደረጋችሁ ነው ያለው። ውስጣችንን ቀፎ እያደረገ ኢየሱስ ጌታ። ከዛ እንደዚህ አለ፣ ስለዚህ በስጋችሁ እግዚአብሔርን አክብሩ። በዚህ በለበስነው ስጋ እግዚአብሔርን እናክብረው፣ እግዚአብሔርን እንቀድሰው፣ ከእግዚአብሔር ጋር እንጣበቅ። እስኪ በርከክ ብለን እግዚአብሔርን እናመስግን። እስኪ በርከክ ብለን ወደ ጌታ ድምፅ እንስጠው፣ ወደ እሱ እንጩህ፣ እሱም ይሰማናል። እግዚአብሔር አምላክ ታላቅ አምላክ ነው። የነገስታት ንጉሥ፣ የጌቶች ሁሉ ጌታ፣ የአማልክቶች ሁሉ አምላክ ጌታ ኢየሱስ እና ኢየሱስ ብቻ። ከእርሱ በቀር አምላክ የለም። ከእርሱ በቀር ገዢ የለም። ከእርሱ በቀር ንጉሥ የለም። ከእርሱ በቀር ነገስታትና ነገስታት የለም። እርሱ አንድ ብቻው ንጉሥ ነው። ብቻውን ታምር የሚያደርግ ጌታ ነው። ብቻውን የሚፈውስ ኢየሱስ ነው። ተመለሱ። በሰውነታችሁ ላይ በስጋችሁ ላይ ክፉ ነገር አትዝሩበት። በስጋችሁ ላይ ሰው የዘራውን ሁሉ ያጭዳል ተብሎ ተጽፏል። ወደ ጌታ የተመለሰ እግዚአብሔር አምላክን እንደ ግል አዳኝ አድርጎ የተቀበለ ይህ መከራ ሁሉ አይደርስም። ለምን? መከራችሁን በሙሉ በራሱ ላይ ያደርግና ነፃነታችሁን ያውጃል። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ተቀበሉ። እርሱ ብቻ ነው ፍትህ ያለው። እርሱ ጋር ብቻ ነው መልካምነት ያለው። እርሱ ጋር ብቻ ነው ፍቅር ያለው።